ክቡር ጠቅላይ ሚኒስትር ጥሩ አምባገነን ሆነው ይመሩ ዘንድ ምክር ልለግሶ። አስደናቂው ለጠቅላይ ሚኒስትር የተላከው መልእክት በእጃችን ገብቷል። የምክክር ኮሚሽኑ የቀየረው የዘመን አቆጣጠር በእውነት አለ ወይንስ የለም? በዚህ ጉዳይ ላይ ሌላ ትንታኔ ይዘናል። ከወደ አርሲ አዲስ መረጃ ተሰማም። 7 ኃይላት አንድ ላይ በመሆን የፌዴራሉን መንግስት ሊነቀንቁ ነው ሲል ዓለም አቀፋዊ መረጃ ወጣ። የተወዳጁ ቤተሰቦቻችን ይህ የአሮስ መረጃችን ነው። በቀጥታ ወደ ጥንክራችን እናመራለን። ላይክ በማድረግ እንድትመለከቱ እንጋብዛለን። በቅድሚያ ዓለም አቀፉ የህንድ የዜና አውታር የሆነው ፈርስት ፖስት ባወጣው ዘገባም በኢትዮጵያ ውስጥ የሚንቀሳቀሱ 7 ወታደራዊና አማጺ ኃይሎች ጥምረት በመፍጠር የጠቅላይ ሚኒስትር አብይ አህመድን አስተዳደር ከስልጣን ለማስወገድ እንቅስቃሴ በማድረግ ላይ ናቸው ሲል ገለጸ። በዘገባው መሰረት እነዚህ ስብስብ የፈጠሩት ኃይሎች ከአማራ ፋኖ፣ ከትግራይ መከላከያ ሰራዊት፣ ከኦሮሚያ የነጻነት ሰራዊት እንዲሁም በሀገሪቱ ልዩ ልዩ አካባቢዎች የሚንቀሳቀሱና ከተለያዩ ብሔሮች የተወከሉ ሲሆኑ ዓላማቸውም አሁን ያለውን የፌዴራሉን መንግስት ስርዓት በመቃወም የተቀናጀ ወታደራዊና ፖለቲካዊ ጫና በመፍጠር አስተዳደሩን ለመገልበጥ እንደሆነ ተመላክቷል። አጋጣሚው በኢትዮጵያ ያለውን የፖለቲካ የደህንነት ውጥረት ይበልጥ እንደሚያባብሰውና በምስራቅ አፍሪካ ላይ ተጨማሪ ስጋት እንደሚደቅን የዘገባው መረጃ ያመላክታል። ለጠቅላይ ሚኒስትር አብይ አህመድ የተላከውን መረጃ ደግሞ ስናሰማ ክቡር ጠቅላይ ሚኒስትር ጥሩ አምባገነን ሆነው ይመሩ ዘንድ ምክር ልለግሶም ተማጽኖ ላቅርብልዎ። አቶ ጌትነት ወርቁ የእናት ፓርቲ አመራር የጻፈው መልእክት ነው። ይድረስ ለጠቅላይ ሚኒስትር ዶክተር አብይ አህመድ። ክቡርነቶም ይህ ሀገርና ህዝብ እጅግ ያሳዝናል። በቅርበትና በጥልቀት ባወቁት ቁጥር ያስነባልም። ሀገሬው በሀገሮ መኖር እጅግ ተቸግሯል። እናም የዲሞክራሲ ምናምን ጨዋታውን እንተወውና እሱ 97 ዓመተ ምህረት ተወልዶ 2018 ዓመተ ምህረት ሙቷል። በቅርብም አይመጣም። እስካሉ ድረስ ቢያንስ ጥሩ አምባገነን ሆነው ይመሩ ዘንድ ምክር ልለግሶም ተማጽኖ ላቅርብልዎ እወዳለሁ። ይህ እንደ አንድ ተቃዋሚ የቀረበ ሳይሆን ዙሪያ ገባውን በጥልቀት አይቶ ከነ እውነታው የተቀዳ የአንድ ዜጋ ምክር ሐሳብ አድርገው ይቀበሉት። ለህዝቡ ራሩለት። ከአድሎና ጥላቻ ውጡ። አትጨክኑበት። ሞትን አቁሙ፣ አስቆሙም። ፍትህና መልካም አስተዳደር አትንፈጉት። ይህንን ለማለት ያህል ነው። እነሆ ክቡር ጠቅላይ ሚኒስትር እባኮን በዚህ ህዝብ ላይ አይጨክኑም፣ ይራሩ፣ ባልተገባ አይንም አይመልከቱም። ይህን የተናገረው አቶ ጌትነት ወርቁ የእናት ፓርቲ አመራር ነው። በዚህ ሐሳብ ላይ የእናንተስ ሐሳብ ምንድነው? እንድታስቀምጡ የጋበዝ ወደ ቀጣዩ መረጃችን እናመራለን። ከወለጋ በርካታ ኢትዮጵያውያን በተለይም በብሔር አማራ የሆኑ ወይንም በሰሜኑ የተወለዱ ብሎም ኦርቶዶክሳዊ የሆኑ በተደጋጋሚነት የድረሱልን ጥሪያቸውን ጩኸታቸውን ሲያሰሙ ተመልክተናል። ይህ በቀጥታ ወልደው ከብደው 20-30 ዓመት በሚኖሩባት በኢትዮጵያ ውስጥ የተፈጠረውን ዘግናኝና አሳዛኙን መከራ በይበልጥ ከማስረዳታችን በፊት በወለጋ ሰማይ ስር በትውልድ አማራ በመሆናቸው የደረሰባቸውን መከራ የደረሰባቸውን ጮትና ሮሮ ይህ ወጣት እንዲህ ባለ መልኩ ሲያሰማ ተመለከትን። የቪዲዮውን ጥንክር ተከታትለን ጥቂት መረጃዎችን በዚህ ላይ እንሰጣቸዋለን። ወለጋ ውስጥ ነን እኛ አማራዎች ነን። በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው? ምን አረግነ? አማራ ያለ ኢትዮጵያ፣ ኦሮሞ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት እየታረድን ነው። እሬ መንግስት ያለሽ፣ እሬ በጣሪ ያለሽ፣ ምንም ነገር የለንም። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው። ፋይ በቃ ጥንፈኛ እያጠፋን ነው ይላል።
ጥፋኛ እያጠፋ አይደለም፣ ህዝብን እያጠፋ ነው። እኛ መሮናን ሁላ መሮናን። ከዚህ ወጣ አውጡን በቃ አንፈልግም ካላችሁ። ይህ የተመለከታችሁት ወጣት በወለጋ ሰማይ ስር ኢትዮጵያዊ በመሆኑ የአማራ ተወላጅ በመሆኑ ኦርቶዶክስ በመሆኑ መከራና ስቃይ ሲደርስበት ድረሱልን፣ መከራው ከብዶናል፣ ከአቅም በላይ ሆኖናል፣ ሞት ያንዣበበብን ነው፣ ፍርሃት ነክሶብናል፣ እባካችሁ ካላችሁ ድረሱልን ሲል ጥሪውን አሰምቷል። የታችሁ ብሔር ከብሔር ሃይማኖት ከሃይማኖት ሆነ ተብሎ በኢትዮጵያ ሀገራችን ስር እርስ በርስ እንተላለቅ ይህ የመጀመሪያ አይደለም። በርካቶች ሞተዋል፣ በርካቶችም እየሞቱ ነው። ከስራ ገበታቸው የተፈናቀሉት አንድ ሁለት እያልን ብንቆጥር እልፍ አላፋት ይሆናሉ። በክርስትናቸው የሚሳደዱ በርካቶች አሉ። ይህ ከወለጋ የሰማነው በኦሮሚያ ክልል የተፈጸመ ነው። እስኪ ይህንን ከወለጋ የነበረውን ዜና እዛው ይዘን በኦሮሚያ ክልል ውስጥ ወደ አርሲ የተሰማውን መረጃ በጥቂቱ እንኳን እናስደምጥ። በአርሲ ዞን ሆንቆሎ ዋቤ ወረዳ በኦርቶዶክሳውያን ላይ የሚፈጸመው ጭፍጨፋም ተባብሶ እንደቀጠለ ነው። ነሐሴ 15 ቀን 2018 ዓ.ም አርብ ለቅዳሜ አጥቢያ በመጪት ቀበሌ ልዩ ቦታው በቀቅሳ በሚባልበት ቦታ በእስልምና ታጣቂዎች በተፈጸመ ጥቃት አንድ ቤተሰብ 3 ኦርቶዶክሳውያን ከአንድ ቤተሰብ ሙሉ በሙሉ ተገድለዋል። ይህ አሳዛኙ መከራ አርሲ በተደጋጋሚነት ከ2014 ዓ.ም ጀምሮ ላለፉት 5-6 ዓመታት በተደጋጋሚነት ይበልጡንም በ2017 እና 18 ደግሞ ያለማቋረጥ የደረሰባት መከራ ነው። በዚህ ጉዳይ ቤተ መንግስቱም ሆነ ቤተ ክህነቱ አንዳች አይናገርም። ፓትርያርኩም ዝምታን ይመርጣሉ። ሀገረ ስብከቱም ምንም አይናገርም። ጠቅላይ ቤተ ክህነትም ሆነ በቤተ ክርስቲያን ስም የሚሰሩ ሚዲያዎችም ዝምታን መርጠዋል። ይህ በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እንዲሁም በክርስቲያኑ ማህበረሰብ የሚመጣው መከራ መች እንደሚያቆም እስካሁን የታወቀ ነገር የለም። በሌላ መረጃ ከኢትዮጵያ ዘመን አቆጣጠር ጋር በተገናኘ ያለውን መረጃ ስናስቀምጥ የምክክር ኮሚሽኑ የቀየረው ዘመን አቆጣጠር አለን? የኢትዮጵያ ሀገራዊ ምክክር ኮሚሽን የቀየረው ዘመን አቆጣጠር የለም። በቅርቡ በተካሄደው ሀገራዊ የምክክር ጉባኤ ላይ ከተወያየባቸው 8 ዋና ዋና አጀንዳዎች መካከል የዘመን አቆጣጠር አንዱ የውይይት ርዕስ ሆኖ መቅረቡ እውነት ቢሆንም ኮሚሽኑ የኢትዮጵያን የዘመን አቆጣጠር የመቀየር ስልጣን የለውም፣ አልቀየረምም። በጉባኤው ማጠቃለያ ላይ ተመካካሪዎቹ ያቀረቡት ምክረ ሐሳቦችን አጠናክረው ለኮሚሽኑ አስረክበዋል። እነዚህ የተስማሙባቸው ምክረ ሐሳቦች ወደ ሕግ ወይንም ውሳኔ ከመቀየራቸው በፊት ለሚመለከታቸው የመንግስት አካላት የሚቀርቡ ናቸው። የኢትዮጵያ ዘመን መቁጠሪያ የሀገሪቱ ነገስታት ከብዙ ዓመታት በፊት ጀምረው ሲጠቀሙበት የነበረ ትልቅ ቅርስ ነው። የዘመን መቁጠሪያ ቅርሳችን ነው። እስካሁን ግልጽ የሕግ ዕውቅና ባይሰጠውም አሁን የተጠቀምንበት እንገኛለን። ነገር ግን በ1987 ዓ.ም በጸደቀው የኢፌድሪ ሕገ መንግስት አንቀጽ 51 የፌዴራል መንግስት ስልጣን ተግባር ንዑስ አንቀጽ 20 ላይ መንግስት አንድ ወጥ የመለኪያ ደረጃዎችና የጊዜ ቀመር ያወጣል ይላል። እንዲሁም በአንቀጽ 55 የህዝብ ተወካዮች ምክር ቤት ስልጣንና ተግባር ስር አንድ ወጥ የመጠን መለኪያ ደረጃና የጊዜ ቀመርን ወይንም ዩኒፎርም ስታንዳርድስ ኦፍ ሜዠርመንት ኤንድ ካላንደር በተመለከተ በፌዴራል ደረጃ ስልጣኑ የማን እንደሆነ ያስገነዝበናል። ስለዚህ የህዝብ ተወካዮች ምክር ቤት ዝርዝር ህግ ሊያወጣ ይገባል ማለት ነው። ስለ ዘመን መቁጠሪያችን በምክክር ኮሚሽኑ ተሳታፊዎች የተስማሙበት ሐሳብ በህዝብ ተወካዮች ምክር ቤት ዝርዝር ህግ ሲወጣለትና በህግ የተደነገገውን በይፋ ስናይ የተቀየረ ሐሳብ ካለ ተቀይሯል ማለት እንችላለን። እስከዚያው ሊሆን የሚችለው መገመት ነው። በአጭሩ የምክክር ኮሚሽኑ በኢትዮጵያ የቀን መቁጠሪያ ወይንም ዘመን አቆጣጠር ላይ በህግ ደረጃ ምንም አይነት ለውጥ አላደረገም። የተወደዳችሁ ቤተሰቦቻችን የምክክር ኮሚሽኑን ጉዳይ ካነሳን አይቀር አንድ ሚስጥራዊ ቪዲዮ ደግሞ እስኪ እናሰማቸው። ከሰሞኑ ማህበራዊ ሚዲያ ላይ በስፋት የተጋራው በምክክር ኮሚሽኑ ላይ የተመለከትናቸው የቪዲዮ ጥንክሮች ነበሩ። እኚህም ቪዲዮዎች የፕሮቴስታንት አማኞች ሆኑ በምክክር ጉባኤው ላይ የተሳተፉት አንዳንዶቹ ዝማሬን በምክክር ኮሚሽን አዳራሽ ውስጥ ሲዘምሩ ተመለከትን። ይህ በእርግጥም
መንግስቱ ሃይማኖታዊ ነው ለማስባል የተጠቀሙበት ይመስላል። በውስጣቸው እንኳን ማፈን ሆነ መያዝ አልቻሉም። በምክክር ኮሚሽኑ አዳራሽ ሁሉም ኢትዮጵያና ኢትዮጵያዊነትን ለመምከር በተገናኘበት አዳራሽ የፕሮቴስታንት መዝሙሮችን መዘመር፣ የፕሮቴስታንት አዳራሽ ይመስል ያልተገቡ ነገሮችን ማድረግ በበርካቶቹ ዘንድ አስነቅፏል። ቪዲዮውንና በቪዲዮ ላይ ደግሞ ዘመድኩን በቀለ የሰጠውን ሐሳብ እንደሚከተለው እናቀርባለን። እኛ በቀጣይ የመረጃ ጥንክር እንመጣለን። ላይክና ሼር ስታደርጉ ለመላው ዓለም ይዳረሳል። ከእናንተ የሚጠበቀውን ነገር ማድረግ እንዳይዘነጋም ቪዲዮቹን እንካትላቸው። በነገራችን ላይ የምታዩት ቸርች ምናምን አይደለም። ይህ ቸርች የመናፍቃኖች ቸርች አይደለም። የምክክር ኮሚሽን ግቢ ውስጥ ነው። በእነዚህ ሰዎች ጭንቅላት ነው ካላንደሩ የተቀየረ ዓመተ ምህረት የሚለው ወደ ኢትዮጵያ አቆጣጠር ምናምን ብሎ የቀየሩት ማለት ነው። እነዚህ ናቸው የሀገሪቷን መፍትሄ እናመጣለን ብሎ ተሰበሰቡ የከረሙ ማለት ነው። በጣም ያሳዝናል። ይሄ ቸርች እኮ አይደለም። እዛ ሄዳችሁ አሁን ያረስ ለውጥ የሚመጣው በእናንተ እንትን ነው። በምንም ታምር ለውጥ አይመጣም። የኦርቶዶክሳውያን ጥላቻ ጥግ ድረስ ያለበት ሰዎች ናቸው። እነዚህ ናቸው ካላንደር የቀየሩትና በጣም ያሳዝናል። እግዚአብሔርን ትግሬና አማራ እንከሸከሻቸው። ሃሌሉያ። ምክክር ኮሚሽን ወሰን አሰፋ። ሱዳን 60 ኪሎ ሜትር ሰጠን አሰፋ። ኤርትራ ሽራሮን ይዛ ወሰን አሰፋ። ደቡብ ሱዳንን 260 ኪሎ ሜትር ገብታ ወሰን አሰፋ። ሃሌሉያ ሃሌሉያ። ጅቡቲ ትንሿን ወሰን አሰፋ። መደበቅ እንኳን አልቻሉም። በእውነት የፕሮቴስታንት መንግስት ነው የሚለው ምክክር ኮሚሽኑ ይሄ ደግሞ የሚገርመው ነገር አማርኛ ቋንቋ ብሔራዊ ቋንቋ አይሆናሉ እነዚህ ሰዎች። እነዚህ በአማርኛ እየዘመሩ ወሰን አሰፋ። የተከራከሩት በአማርኛ ነው፣ የተጨቃጨቁት በአማርኛ ነው፣ የሚጽፉት በአማርኛ ነው፣ ፓርላማው በአማርኛ ነው፣ ፌዴራሉ በአማርኛ ነው፣ ሁሉም በአማርኛ ነው የሚያወሩት። ሲሰባሰቡ ምን አሉ? አማርኛ የብሔራዊ ቋንቋ አንስማማበትም፣ አያግባባንም አሉ። ከዛ ልክ እንደጨረሱት ወሰን አሰፋ የጠላቶቹን ሃሌሉያ። ሁላችንም በእውነት በጣም ደስ ያለ ምክክር ኮሚሽኑ በእንዲህ አይነት ሁኔታ ተጠናቋል። እስላሞቹ ምን እንዳሉ አልሰማንም። አህመዲን ጀበል አላሁ አክበር ተሳክቶልናል ብሏል። ኦርቶዶክሳውያኑ የሉም። አንድ ጳጳስ አይቻለሁ። እሳቸው ሙሉ ጊዜ ይኖራል። አቡነ ፊልጶስ ይባላሉ። ምን እንዳሉ ምን እንደሆኑ አልሰማም። አንድ ስልጤ ሀገረ ስብከት ስራ አስኪያጅ አይቻለሁ። እሱ ምን ያደርገውን የማውቀው ነገር የለም። ከኦርቶዶክስ ቤተክርስቲያን ትግሬዎች በብዛት ተመልከዋል። ያ አይነ ስውሩ ሊቃውንት ጉባኤ ውስጥ ያለው ዳዊት ሄዷል። አቶ ማነው አንድ 3 4 5 ትግሬዎችን አይቻለሁ ምክክር ኮሚሽኑ ላይ። ሃሌሉያ ወሰናፋ ብለው እነሱ በትግርኛ ወሰንታን ሳቃይ ብለው ሊሆን ይችላል፣ አናውቅም። ብቻ ሆኗል።